ሰውዬ የምትናገር ከሆነ ተናገር። ስማ እናቴ ናት ውሻ ነች። ካለበዛ ገደል ባክህ ናት አንተ መታወቁ እናንተ ረፉ በቃ ቆይ አላቅም አለ አይደለም ያውቃል እኮ አለ ባታውቁት ይሻላል ነገር እንዲህ ረፋ በዱላ አይደለም ለምንድን ነው የምንወጣው በቃ ወደ ቤት እኔ አልወጣም ካስጠራኝ ይሄው ነው ሲፍራም ሂጂ አልሄድም ቤት ነው የምሄደው ማን እንዴት ደግሞ አይውላችሁ ዛሬ ቤተሰቦች ያንን የተረገመ ሰውዬ ያለውን ጉድ የተፈጠረውን ነገር አይታችኋል። የዛን ቀን ራሴን መስዋዕት አድርጌ ጓደኞቼን ሰብስቤ ይዤዋለሁ ማለት ነው እና እንደምታዩት እዚህ ጋር ነው የራሱን የሆነ ቤት ሰርቼለታለሁ እዚህ ጋር። ምክንያቱም ጠላት ሰውዬ ዝም በል እኔ በዚህ እንትን ነው አንገትህን ብዬ የምደፋ ስነ ስርዓትን ይዘህ ቁጭ በል እና ጠላቴ እና ጠላታችን እጃችን ላይ ገብቷልና አሁን ምንድነው የሚቀረኝ? ይሄን ሰውዬ ሁሉም በተሰበሰበበት ነገር ይኸውልህ ሌላ ችግር ባትፈጥር ራስ ላይ ደህና ነው። ምንድነው ችግር አንተ? ችግር ምንድነው? ይኸውልህ ስነ ስርዓት እና ምንድነው ዋና ሐሳቤ እኔ እያንዳንዱን ሰው ልኩን ማስያዝ ነው። በቃ እንፈልገው ጠላታችን እኔ እንዴት እንደተሰቃየው እኔና እኔ ነኝ የምናውቀው። ይሄ ሰውዬ ያሰቃየኝን ስቃይ ማለት ነው። ምክንያቱም እኔ አሁን ሁሉም ሰው ባለበት ነው ይሄን ሰውዬ ሚስጥሯን እያንዳንዷን ነገር እስኪናገር ድረስ በርበሬ እያጠንኳ ስሪ ነው። የዛን ቀን አግዘውኝ ነው የሄዱት። በቃ እዚህ ጋር አንዳንድ አለመግባባት ስለተፈጠረ አባርራቸዋለሁ ማለት ነው ለጊዜው። እኔ ራሴ ወጣዋለሁ ምናምን ብዬ እንትን ብያቸዋለሁ። እነ ሳሚም እንምጣ ምናምን ብለውኝ ነበረ አትምጡ ብያቸዋለሁ። እና ምንድነው ዋና ሐሳቤ ይሄ ሰውዬ በቃ ያለውን ነገር እያንዳንዱን ነገር ሰውዬ በእግዚአብሔር ዝም በል እዚህ ጋር ማንም እንደማይደርስልህ እያወቅሽ እና ዛሬ ሚስጥሩን እዚህ ጋር ብቻዬን ማለት ነው አይ የሚል ከሆነ በዚህ ትሰማኛለህ አይደለ? በዚህ ነው አንጀትክን የምዘረግፍልህ ማለት ነው። ይኸውልህ እንደፈለገ ብትወራጭ ማለት ነው ትሰማኛለህ? እንደፈለገ የፈለገውን ያህል ብትወራጭ ከዚህ ቤት አትወጣ። ሲጀመር ቀድሜ ነው ያዘጋጀውልህ ለአንተ እንዲሆን። ተረጋጋ እና ስማኝ። ይኸውልህ አሁን የምልህን ነገር ታረጋለህ። ምክንያትህ ምንድን ነው? ለምንድን ነው እዛ ጋር ቆመህ እኔን ተሻግሬ እንዳልድን? ዋነኛ ምክንያትህ ማለት ነው። አትናገርም? እሺ ይኸውልህ ማንም እንደማይደርስልህ እወቅ። እያወቅ ከኔና ከጓደኞቼ ውጪ ማለት ነው። ቀና በል ደግሞ ከኔና ከጓደኞቼ ውጪ ማንም ሰው አያውቅም እዚህ እንዳለ። ገባ? እሱን አውቀህ እንትን በልበት እና ይኸውላችሁ ቤተሰቦች ይሄን ነገር ለአንዴና ለመጨረሻ ጊዜ እኔ መፍታት እፈልጋለሁ። በቃ ማን እንደዚህ እያደረገን እንዳለ ማን ችግሩን እየፈጠረ እንዳለ ማወቅ ስለምፈልግ ይሄን እያደረኩ ያለሁት እና ይሄን ሚስጥር ካወቅኩ በኋላ እኔም በሆን ሙሉ ለሙሉ ከእንደዚህ አይነት ነገር በቃ መራቅ ነው የምፈልገው። ምክንያቱም እኔ የምፈልገው ጠላቴን ስለሆነ ማለት ነው። እና ስማ ይኸውልህ አንድ የመጨረሻ እድል ልስጥህ። አሁን አንድ የመጨረሻ እድል ልስጥህ። ንገረኝ ለምን እንደዚህ እንደምታረግ ንገረኝ። አትናገርም? ይኸውልህ
የመጨረሻ እድል ነው። ከዚህ በኋላ ምግብም አልሰጥህም፣ ውሃም አልሰጥህም፣ ለሊት ራሱ አላስገባም። እዚሁ ነው ማሳደር። እመነኝ ዛሬ ማለት ነው። ሚስጥሩን የማትናገር ከሆነ ያለውን ነገር የማትናገር ከሆነ እዚሁ ነው ማሳደር። ወደድክም ጠላህ በቃ ይሄንን አውቀህ አለመናገር ትችላለህ። ከዚህ በኋላ በቃ 2 ደቂቃ ነው የምሰጥህ። በ2 ደቂቃ ውስጥ ይሄን ነገር የማትናገር ከሆነ የራስህ ጉዳይ ነው። ውሳኔን የምትወስነው ራስህ ነው። ሰማኛ ተመልሼ አጠገብ አልደርስም። ስለዚህ 2 ደቂቃ ሰጥቻለሁ። በ2 ደቂቃ ውስጥ ራስህን ገባክ? ራስህን ማዳን የምትፈልግ ከሆነ እንትን ማለት ትችላለህ። እኔ እዚህ ጋር ይውላችሁ ቤተሰቦች፣ ሁሉም ሰው እየመጣ እኛ ውሳኔ ስለማንወስን ማለት ነው መጥፎ ነገር ምናምን ሰው ላይ ስለማናደርግ በቃ የማንም መጫወቻ ነው። እኔ ይህንን ነገር ለማድረግ በጣም ብዙ ነገር ነው የለፋሁት፣ ብዙ ነገር ነው ያሰብኩት። ይሄን ነገር ሳስብ ማለት ነው ቤተሰቦች በጣም ብዙ አስቤ አውጥቼ አውርጄ ነው። እሺ እንዳትመጣ አላልኩም እንዴ? ምን ሆነ ነው? እና ስገለው ዝም ልበል እንዴ? ስገለው ድረስ እንትን ልጠብቅ? እሺ ስትመላለስ ሰው እንትን ቢልስ ቢያይስ? ምንድን ነው እኮ ረፈ እኔን አልሰማልከኝ። እኔ ምን ላድርግ? ይኸው ሳሚ የት አለ ሰውዬው? ሰውዬው ማንሳትን ብሎታል። ይኸውልህ ሰውዬው ይሰራላችሁ። የት አደረክ? የሰው ልገልህ እንዳየው ይኸው ቀጥቶ ሊገለው ነው ልጁን። የሰው ሊገለው ሳሚ በእናትህ ና ቶ አንተ የሰው ሊገልህ አንተ ናዲ በቃ መቀጥቀጥ አለበት። አረ በእግዚአብሔር አንተ እንዴት ሰው እንደዚህ እንትን አፍነ? ይኸውልህ ሰውዬ ዝም በል ዝም በል ነው የምልህ። ችግር ውስጥ ትገባለህ። ድጋሜ ሌላ መዘዝ እንዴት እንደተሰቃየው ማንም አልገባውም። የፈለገ ተሰቃይ አንተ የሰው እዚህ አምጥተህ እንትን ልገለህ እንዴ? ናት በቃ ልቀቀው። አንዴ አጥፍቷል አይደል እንዴ? አንዴ አጥፍቷል አይደል? እና ታዲያ ምን እስካሁን እኮ ምንም አላስወራሁትም፣ ምንም አልተናገረም እስካሁን። እሺ ግን ለመዘዝ ነው የሚመጣው ሰውዬ። ምንድነው ከዚህ በላይ መዘዝ አለ? በእግዚአብሔር አንተ ሰው እዛ ከተ ሳሚና እኔ እመጣለሁ። እና ታዲያ ግን እንደ ብቻ እንዳይመታው ምክሩ ይኸው ትሰሙኛላችሁ። ስሙ ሳሚ እኔን ስሙ። ይሄን ሰውዬ ይዘነዋል አይደለ? እኔ ምን ያክል እና ብትይዘው የተገለዋል እንዴ? ታዲያ ገለነ የምጠይቀው አንተ ያማል በእንደዚህ ነው መንገር ያለ ማቋረጥ ነው አንተ የሚደበድበው ልጁን ያለ ማቋረጥ ሰውዬውን የሚደበድበው እኮ። እንደዚህ ካልተደበደበ ሚስጥር አያወጣም፣ አይናገርም። የምን ሚስጥር ነው የሚያወጣል? የምን ሚስጥር ነው የሚያወጣል እንዴ? ያለውን ነገር ነው። ለምን እንደዚህ እንደሚያደርግ እኮ መናገር አለበት። ድናል ተሽሏል አይደለ? ፈጣሪን አመስግን፣ ጸበልን ተጠመቅ። በቃ ሰው ልቀቅ። እኔ እንደዛ ነው ማስበው። ሌላ ታሪክ የሚለቀው አንተ እንደ የምታገረው መለቀቅማ የለበትም። ለምን እለቀዋለሁ? ሲጀመር እንዴ ለጀና ሀሳብ ካምራችሁ አውጡት። ሳሚ ሰማ እሺ አይደለም ቢያንስ እሺ የሆነ ነገር ሊያደርግ ይችላል። ተናዷል ልጁ በጣም ተበጥብጧል። አብዚ ሰዓት እጁ ድግት ከተፈታ ገንጥሎክ ነው የሚያልፈው። ይደፋው ሳሚ ትሰማላችሁ? ይኸውላችሁ ይሄ ሰውዬ ካልተደበደበ አያወጣም፣ አይናገርም። ያለውን ነገር መመደብደብ አይደለም በሲስተም ነው እናቴ። አንተ ደግሞ ሁሉ ደደባት ትሁን በሲስተም ነው በሲስተም እንዴ አይደለማ። እንደዚህ ነው አይደለም። እንጠይቀው ና እናውራው እኮ ናውራው። ግን የምታወራበት መንገድ በምን አይነት መንገድ ነው የምናወራው? ነው በሱ ላይ እኛ ማለት አይደለብን እንዴ። ሲሻለ ጭራሽ ሰው መግደል ምናምን ጀመረ። ጨለማ አንተ ሲጮህ የሆነ ሰው መጥቶ እዚህ ጉድ እንዳት እኮ አሺ አትመላለስ። በቃ ከጎኔ ሆነ የምታግዘኝ የኔ አባት ልጁ ነገር አድርገው ድጋሜ ጦስ እስር ቤት መላለስ አልፈልግም። አሺ አንተ ብቻ አይደለም እኛም ገደል ነው የምንገባው። ገደል ይዘን ነው ደግሞ ታውቃለህ ከምን አይነት ነገር እንዳወጣ ታውቃለህ። ከዛ የባሰ ነገር ውስጥ ብትገባስ? ምግብ እንኳን ሰጥተው ሳሚ ፈተን የፈለገበት አንተ ይዘህ
ቆይ አንተ ጠላታችንን ለመልቀቅ ያንተም ጠላት እኮ ነው። እኔ ጠላቴ ይኸውልህ በቃ በዙሪያ ያለው ብላኛለች አይደል እናቴ? እናት አለ በዙሪያ ያለውን ሰው ፈልጋለሁ በቃ። እኔ ሳሚ ማየት ያለብን ሳሚ ስማ እኮ እነዛ ያን ሰውንም እንዲነግረን ከሱ ነው ማውጣት አለብን። ሳሚ ይሄንን ማውጣት አለብን። እንደዚህ ታዲያ እየገደለው ነው ይሄ አሁን በህይወት አለ ሲጀመር? ምን ማለት ነው በህይወት አለ ማለት? ለምንድን ነው የማይኖረው? ምግብ ሰጥተዋል፣ ውሃ ሰጥተዋል፣ ታበለዋለህ፣ ታጠጣዋለህ። ከዚህ በኋላ አላበለውም ማለት እስካልተናገረ ድረስ ምን ያደርግልሃል? ሰውዬ ከሞተ በኋላ ደግሞ ምንድን ነው አንተ ምንድን ነው የምትጠቀመው? ሲጀመር ቤት ራሱ አላሳድረውም ዛሬ ካልነገረኝ ማን እንደሆነ ከየት እንደመጣ ስራው ምን እንደሆነ ለምን እኛን እንደዚህ እንደሚያሰቃየን ካልነገረኝ ቤት ራሱ አላስቀምጥም። ጠይቀው አስሬ እዚህ መቶ እናውራው እንጠይቀው ማን እንደሆነ ሰውዬ ማን ነው ከየት ነው የመጣው? እየቀጠቀጠ ሰው ነው እንዴ ይነግረናል። ሲጀመር ያሳዝናል። ፍቱት ያሳዝናል። አንቺ ኢክራም ምን እየሆንሽ ነው? ምን ማለት ያሳዝናል? እንዴት አስሮ ታዲያ ሰው ለምን አዘንሽለት? አንቺ በዚህ የሰው ልጅ መሆኑን ራሱ በመናቀል እንዴ ልታዘቱም አይገባም፣ ግን እንዳይጎዳ ለኤው አሁን የሆነ ሰው ለሱ እንደሚከላከል ሲገባው ይጮሃል፣ ይለፈልፋል። ሳይምን ነው የምትለው እቺ ልጅ ተዋት እባክህ። ምን ዳረጋት ታውቂም እናት እንዴ ያሰው አንተ ብትታሰርስ እንዴ? እና እኔ መጥፎ ኮንኩኝ ነው ለምን ነው የምታሰርስ? ጀመር ታጠፋው መልቀቅ የሚለው ነገር እኔ አያስከኝም። እንጠይቀውና እናውራውና እናወጣጣው። አውርተን ነው እንትን ማለት ያለብን መሄድ ያለብን። እኔ እኮ አልናገር ስላለኝ ነው የቀጠቀጥኩት። እናንተ አይደለም በጸባይ እናውራው። እናንተም አንፈታው እናውራው። ፈተነው እኮ ጭራሽ አምጦን ነው የሚጠፋው። ሳሚ አይደለም እንትን ማለት ብንገለው ሲን ሰው አንተ እኛን እኮ ሰውዬ ደም ጠምቷል እንዴ? አንተ ዝም በል ደም ጠምቷል። እሺ ያልገባ ነገር አለ ምንድነው? እንዴ አንተ ከነፍስ ችግር አለብህ እንዴ? ገለ ምን ልታደርገው ነው? ይሄ ሰውዬ አስክሬን ነው ተሰራው። ይሄ ሰውዬ እኮ ማለት ነው እኛን እኔም እንድሞት የፈረደ ሰው ሄጄ ጸበል እንዳልጠመቅ ወንዝ ዳር ቆሞ እና አንተ ክፉ በክፉ ነው የምትመልሰው? አዋ እዚህ እናንተው አምጣው እስቲ እዚህ ጋርና ያወራ በቃ ያወራው ነገር አንተ እንዳፈታውና እንዳፈታው ስማ እንዴት ይውላችሁ መጀመሪያ እንስማማለን። እሺ እኔ እነዛንም ያባረርኳቸው በቃ አልሰማ ስላሉ እነሱ እንደው አንተ ደግሞ የሆነ ነገር ቢፈጥርብን ምንድነው የሚፈጥረው? ሲጀምር አንተም እኮ መደብደብ ትፈልጋለህ። አልፈልግም እንጂ እሱ መደብደብ ትፈልጋለህ። በቃ አትዋሽ። ባለፈው ደብድበናል፣ ይበቃል። ከዚህ በላይ ምን እናድርግ እኮ? ይሄ ሚስጥሩን እስከሚናገር ድረስ አንተ ቆይ ማን እንደሆነ ማወቅ ትፈልጋለህ አይደል? ፈልጋለሁ። አንተም ትፈልጋለህ፣ አንቺም ትፈልጋለሽ አይደል? ማን እንደሆነ ማወቅ አትፈልጊም? ለምን እንደማትፈልጊ ምን ይሰራልኛል እንዴ? አዎ አንቺ ላይማ ነገር እኮ አለ ሲጀምር። ይሄ በእናትህ ሳሚ ወደዛ እኮ ኢዘዲንም ዛሬ አልመጣም ና ብዬው ነበር እኔ ራሱ እንዴ መብቷ እንዴ ጀመር ናቲ ስማ እቺ ልጅ ግን ምንድን ነው ገነት ካለችው ነው ምንድን ነሽ አንቺ ልጅ ግን? ኢክራም እባላለሁ እኮ ኢክራም የሱ ሚስት ነሽ? የማን ሚስት? ስማ ሚስት ነች እቺ ለዚህ ልጅ አንተ ምን አገባ ምንድን ነው ምን አገባ እንዴ? ሚስቱ ልሁን የቤት ሰራተኛው ምን አገባ? ለምን ተቃራኒ የምትሆኚ ከልጁ ጋር እንዴ? በቃ ትክክል ስላልሆነ የሰው አንተ ብትታሰርስ እዚህ ጋር ቢቀጠቀጥ ለምን አንቺ ቀምድና ስሪ አንተ የምትይኝ ስለሱ አንዴ የምናወራው አንተ ምን አስባለሽ? አሁን እዚህ ጋር እኮ እንደራሳ ወንጀለኛ እኮ ነው ይሄ ልጅ ስንት ነገር አድርጎታል። ወንጀል ቢሰራ እንደራሳ አድርጋት ስማ ሰው ትናገራለህ አትናገርም? ስማ እንዲህ እናድርግ ይዘን እንጣና እዛ ጋር ሶስታችንም እናውራ። እረፍ አትንቀው እና እንትን እንደት እንያዘው። ሳሚ ና አብራችሁ አንሳው አንሳው። ይሄን ሰውዬ እዛ ጋር ይወጥ አግዙ እና አስወራው። አሬ ሚስጥሩን እንድናገር ልፍታውና ስማ እናንተ ያዙት። ልፍታው እንዳትፈታ ሰውዬ አማን ኮሽ ብድግ አድርጉትሽ። እንደዚህ የእሱ ተላላኪ ነው እንዴ? አይደለም እጁ እንትን እንዳይሰበር ነው። ባላ እናንተ የሆነ እንዳይሰበር ቆይ ሰውዬ ያዝሽ ና አንተ ምንድነው በቋቃ ነገር ነህ እንዴ? ከነ ወንበሩ አንስተን ነው የምንሄደው። አንፈታው ያማን እንደ አንተ በቃ አይ ኖ ተነስቶ ይሄዳል ከነ ወንበሩ። እኔ እንደዚህ ነው ሳመላልሰው የነበረው። ቤት እያስገባው እዚህ እያወጣው እንትን እምለው ሳሚ በእግዚአብሔር ምንድነው የምትፈዘው? ሌላ ሰው ሳይመጣብን እንትን አንተና ስማ ያዘው በዛ በኩል ተነስ ተነስ አትንቦቅቦቅ በእናትህ። ወይኔ እግሩ ለመራመድ እችልም እኮ አንተ ምን አድርገው
ወይኔ እናቴ ምን አይነት ነገር ቀስ ብለህ አዙር ወይ ሳሚ ና እስኪ ሳሚ ና በጣም ለምድከኝ ምንድነው አይኔ ነው የምትይናት ስላናደስኝ አላወራም ሰውዬ ሰማ ና እዚህ ጋር ናት ይቀርብና የሚሻለው ቆይ ስማ ለምን አትናገርም አንተ ለምን አትናገርም ትናገራለህ ታወራለህ ቆይ እኮ አያ በፍቅር ሳወራ ነው አሁን በፍቅር በዱላ አይደለም አሁን በዱላ ነው ያምነው ይሄ ልጅ አወራለሁ ያለው በዱላ ነው ያው አሁን እንደዚህ ነው የሚያወራው በፍቅር ነው ሰውን በቃ በጸባይ ጠይቀህ ነው ተሰውራ ምግብ እና ሁሌ በዱላ ይሆናል እንዴ አንተ ደግሞ እሺ በዱላ ይኸውልህ ስለቀጠቀጥ እሺ አሁን ይኸው በፍቅር ነው ተጠይቀው አውራው ታወራለህ አይደለ የሆነ ነገር ነው በቃ እኮ አፉን ፍቱለታ አፉን የት እንዳለ እና በእንዲህ በምን ያወራ ታዲያ ልጅ ከልባ አፉን አይደለም የሚያወራው አፉን ዝቅ አደረግልታል አወራለሁ እንዳደበደብሽ ማነህ አንተ አወራለሁ ማነህ አሁን ይኸውልህ ጠይቀህ ጥያቄ መልስ ትሰጣለህ ገባክ ይቅርብሽ ባታውቀው ይሻላል መልሱን ባታውቀው ይሻላል ይቅርባችሁ ምን ልታረግ ነው አንተ ምን እንደምናወራው እና አሁን ስለ እናቴ ራሱ ካወራ ማለት እዚህ አናቱን ነው ማለት ይሄው ሚስጥር አወራለሁ እያለ አንተ ክስቱ ብስልኝ ይከራል እስኪ ምታው እኮ ያወራ ስለ እናቴ ከዛ በኋላ አንተ ምንድነው ያማል እንዴ በቃ እንደውም እንዳያወራ አንተ ይሄን ሰውዬ አናቱን ብለን እንደባብ ናቲ አሁን ችግር አትጥርነ ጠይቀው የሚያውቀው ሚስጥር አለ ጠይቀው ልጅ ይነገር እኮ ሚስጥሩን ያወራ አንዴ እኮ ሻሶር ናቲ ጠይቀው ምን አይነት እብዶች ማር ሊገባውት በጌታ አሺ በእግዚአብሔር ተውን በቃ እኛ ኪሱን ምናምን ፈትሻል መጀመሪያ ምንም ያልፈተሽኩት ነገር የለም ያላጣራሁት ነገር የለም እንዴ ኢክራም ትጣይኛ እግዚአብሔር ትጣይኛ ኧረ ውሃ ያ አውራን ይነገራል ምግብ የለም ምግብ ኧረ እኔ እሰጥሃለሁ ኧረ ምግብ ምንድነው የምትሰጪው ትንቀልቀይ በቃ ረፊ ራሱ እንደጀመረ ምን ነው አንቺ አጉላታኝ ነኝ ያኛልሽ ኧረ ወላሂ ተዘናለኩ ኧረ በሚካኤል ለዘጂ እንዴ አተ አንተም በለው እና ልጁ እንትን በለኛ ምን ይደረጋው ነገር ጠይቀው አፍህን ዝጋና የምጠይቀን ነገር መልስ አወራለሁ ዋስጠኝ ይኸውላችሁ አሁን መስማት ከፈለጋችሁ አፋችሁን ዘግታችሁ ዝም ብላችሁ ስሙ ከኔ ጋር ማለት ነው መስማት ትፈልጋለሽ እኔ ማረገውን ነገር ዝም ብለሽ ሳትቃወሚ ታዳምጫለሽ አንተ መስማት የምትፈልገውን ነገር ስማ ያንተም ጉድ ሊሆን ይችላል የሚዘረገፈው አዎ ሲጀመር ግን ማየው ነገር እንዳታረግ ይኸውላችሁ እኔ አግዛችሁኛል አይደል እሺ አንተም ብትሆን እኮ ያገዝን እኮ ሰው እንድገድል አይደለም አሁን አንድ ችግር የለውም እኔ አሁን ይሄን ሰውዬ ልኩን ባላሲዘው አይናገርም ነበር ገባክ እንደው አብረን እንስማው ሰማኝ እየሰማኝ ነው አይደለ በመጀመሪያ ደረጃ ምን አድርገንህ ነው ይሄን ሁላ ስቃይ እኛ ላይ ማድረግ የፈለከው እኔ አይደለሁም ያደረኩት ማለት እኔ አይደለሁም ያደረኩት እየዋሸ ነው እመኑኝ እኔ አይደለሁም አዎ እና ማን ነው ይቅርብ ባታውቀው ይሻላል ይቅርብ እንድፈታ ፈልገህ እንዳይሆን እየዋሸ እንዳይሆን እውነቴን ነው የምትናገር ከሆነ ተናገር ምንድን ነው እውነቴን ነው እያወራ ያለሁት እመኑኝ የዋሸኋችሁ ነገር የለም ይሄን ሰውዬ አናቱን ጭራሽ ደግምለታል ስማ አይዋሽም እኮ ማን እንደሆነ ይንገረን እኮ ነገር ገባኝ እየዋሸ አይመስለኝም እንደዚህ ተረቦ ተጠምቶ እንዴት አንተ ተደብድቦ እና ታረም እኮ ነኝ ታንጠይቀው ምንድነው አት ምክንያት ምንድነው ምን አርገንህ ነው ማን ይላከ አይደለም አታምንኝም አንተ ይዘነን እኔ ልምታል እንዴ ማን ነው ታዲያ ላከ ይቅርባችሁ ባታውቁት ይሻላል ይቅርባችሁ ሰውዬ የምትናገር ከሆነ ተናገር ካወራው ካለ በዚያ ጣለው ከፈለክ ካወራው እኔም እናንተም ነው ምን ቦታ ካወራው እኔም እናንተም ነው ምን አልቀው
ማለት እነማን ጨምሩ ትልቅ ነው ታቁሻለ ምንድነው የሚያወራው? ምንድነው እያልከ ነው ያለው? ሌላ ሰው አንተ ምንድነው የምትለው? እኔም አደጋ ላይ ነኝ። ተገድጄ ነው ማለት ተገድጄ ነው እኮ ተገድጄ ነው። ስለ እናትሽ የምታውቀው ነገር አለ? አላውቅም ያውቃል እግዚአብሔርን ያውቃል። ስማ ማለት ተገድጄ ነው ያልከው። ቆይ ማነው ያስገደደ? ሁላችንም እናልቃለን ከተናገርኩ ከባድ። ኧረ እባክህ ሁላችንም እናልቃለን። አንጀት እየበላ ነው። እውነቱን ሊሆን ይችላል። እናንተ እስኪ ኧረ ሳሚ ምን እንዳለፈባችሁ ወቁ። አንተ ምን እንዳለፈብህ ምን ላይ እንዳለ አንተም ወቁ። አትርሱ። ቀላሉ መንገድ ማለት ካሜራ አጥፍተን እንቀጥቅጥ። ይኸውልህ ስማኝ፣ ትሰማኛለህ? እንደነገርኩ ነው። እቤት አስገብቶ ዛሬ ያሳድረኛል ብለህ ካሰብክ ተሳስተሃል። ለምን ውጪ ውሻ ማይናገር ከሆነ እያወቅ ማትናገር ከሆነ ማለት የመጨረሻ ቀን ነው። ጨመሩኝ የዋሻው ነገር አልገባህም አንተ። ይሄ እኮ ወንዝ ውስጥ የቀጠቀጠኝ ሰው እኮ መድኃኒት ላመጣ ሄጄ ነኝ። ወንዝ ውስጥ አስተኝቶ አንቺም አልነበርሽም ሳሚ ነበርክ አይደለ? አንደኛ ምክንያትህ ምንድነው ነው? ወንዝ ውስጥ ምንድነው ያለው? ታዘዤ ነው እኮ ማን ይላከ? አልነገርም። ስማ እኔ አደናለሁ። ለምን ይገሉሃል? እዚህ ልጆች ይገሉሃል። ለእናንተም ባታውቁት ነው የሚሻለው። ህይወታችሁ ይበላሻል። እሺ ለምን ታዲያ የምትናገረው? ህይወታችሁ ይበላሻል። አርፋችሁ የራሳችሁ ዶሮ ረረብ ለጋጉኝ። ስማ እናቴ ናት ውሻ ሆነችሽ ካለ በዚያ ገዳ ወይ ያ ከቀኝ ባክናት አንተ መታወቁ። ኧረ በእናትህ ይሄን ሰውዬ እኔ አናቱን ብዬ ነው የምገለው። የሚያውቀው ነገር ካለ እንቀጥል። እናንተ ረፉ በቃ። ቆይ አላውቅም ማለት አይደለም ያውቃል እኮ አለ። ባታውቁት ይሻላል ነገር እንዲህ ረፋ በዱላ አይደለም። ለምን ክትት መደረግ አለበት? አሺ ኢክራምን ይዘህ አትውጥ። ለምንድን ነው የምንወጣው? በቃ ወደ ቤቷ አሸኘው። ካስጠራኝ የት ነው የምሸኘው? ኢክራም ሂጂ በቃ። አልሄድም። የት ነው የምሄደው? ማን እንደናት ደግሞ እንድትቀጠቅጠው እንድትገርሽ። እሺ እንዴት ነው የምትነግረን? ስማ ንገረን፣ ችግር የለውም ምንም ይፈጠር። እኔ እንዴት እንደተቃጠልኩ አልገባም። አሁን ነው እንደውም መናገር የጀመረው እናንተ ስትመጡ ለማስተባበል ማለት ነው። አይሰራም እንዴ? አላውቅም እኮ አለ። ምንድን ነው የምትፈልገው ከዚህ በኋላ? ኢክራም ጆሮሽ አይሰማም እንዴ? ባታውቁት ይሻላል እያደረኩ ነው። ምንድን ነው አንቺ እንደሚያደርግሽ? አዩ በዱላ አይደለም እሱ እምቢ ካለ በዱላ ነው። እሺ በቃ እኔም እኮ መጀመሪያ ስከላከል ነበር አይደል? ግን የሚያውቀው ነገር ካለ እንደውም እንዳሁኑ በቀደም ምግብና ውሃ አንሰጠውም። የራሱ ጉዳይ እሱ ብቻ አይደለም። ስማ ትሰማኛለህ? ውጪ ውሻ ወይ ጅብ ሲጫወትብህ ያድራል። እጅና እግር እንደታሰረ ውጪ ነው ማሳደግ። ጨካኝ ሲያስጠላ። ማን ነው ጨካኝ? አንተ ጨካኝ የሆንኩትን እኔና ስማ ትሰሙኛላችሁ? እኔ ታምሜ በነበርኩ ሰዓት የተደረገብኝን እኔና እኔ ነን የምናውቀው። እሺ ናቀሬም እኮ ተበደለ ታዝዤ ነው ለምድረ ማስፈይ እኔ ፈልጌ አይደለም እንደዛ ሁሉ ያረኩክ። እሺ ታዲያ ማን ያዘዘ? ከጀርባ ሌላ ሰው አለ። በብር ነው ከጀርባ ሌላ ሰው አለ። ማን ተከፍሎ ነው? በህይወት ነው በብር አይደለም በነፍሳችን። ሁላችንም አንችለውም። ከሁላችንም አቅም በላይ ነው። ማን ሊሆን ይችላል? ነፍሳችን ይደርሳል። በዙሪያችሁ ማን ነው ቆይ የምትጠረጥሩት? ማን ነው የምትፈሩት? ማን ነው የምትፈሩት? ቆይ እንደዚህ የሚያስፈራ ሰው አለ እንደኛ ማለት ነው። የሚደራደር ሰው እኮ የለም። በእኛ መሀልም ባይሆን በዙሪያ የሆነ ሰው አለ ማለት ነው። የሚጠረጥረው ሰው አለ። ውሃ ኧረ ውሃ ብሞት ይሻለኛል ውሃ ለአንተ ከምስል። ይኸው ነገርህ እኮ በቃ። እሺ ማን ነው ሰማ? ማን ነው ስሙን ንገረኝ፣ ጫፉን ንገረኝ። ፍቱኝ። ትሰማኛለህ? አንድ የመጨረሻ ጥያቄ ነው የምጠይቅህ። ምክንያትህ ምንድን ነው ይሄን ያረክበት? ፍቱኝ። ኧረ ፍቱኝ። ነገር ውስጥ ነው። ቆይ ናት ይገባል። ምን ውስጥ ነን ያለነው? እኔ ምን አውቃለሁ ሳሚ። እኔ ይሄን ሰውዬ እንደውም ዘግዝቄ ነው ማሳደግ። ችግር ውስጥ እንዳከተም በእናትህ ምንም አይነት ችግር ሳሚ፣ ይሄን እርምጃ መውሰድ እንደውም አንተም አትሄድም። ዛሬ አብረኸኝ ነው የምታድረው። አሼ ኢክራምን ሰፈሯ አድርሳት። ለዚህ ነው ኧረ ከሳሚ ጋር ታድራችሁ 2 ሰዓት እዛ ጥያችሁ ልሄድ። 2 ሰዓት አንድ ላይ ጥዬ ልጅ ልጁ ልገል
ፍቱኝ። በቃ ልናወራው ብቻ ነው የምንፈልገው። አይ ነገር ምን እንዲያደርግልኝ የጠርጠርች ያመጣሁት ልኮ ነገር አለ። እሺ መፍትሄ ደግሞ ያስፈልጋል እኮ እንደዚህ በሰላም የሚናገር አይደለም ወይ ካልተደበደበ